ቤሉል የታሰረበትን ምክንያት ታወቀ። ምክንያቱም ቤሉልን ያሰረው አዶናይ እንደሆነ ተነገረ። ኑንያት ለሁሉም ሰው መናገር ፈልጋለች። መጀመሪያ ግን ለመሲ ነበር ይሄን ነገር የነገረቻት። በጣም እንደከፋትና በጣም እንዳዘነች ነገረቻት። ግን ደግሞ መሲ ይሄን ነገር ማመን ቢከብዳትም አይ ተሳስተሽ ነው ወይ ደግሞ ሰው ተሳስተሽ ያለ እያለች ነበር። ግን ኑንያት በፍጹም እህቴ አልተሳሳትኩም፣ እኔ ቤሉልን ያገተው እሱ ነው። እናም እሱ ከዚህ በፊት በተደጋጋሚ እያስቸገረኝ ነበር። እናም ከቤሉል ጋር እንዳትሆኚ አንቺ የኔ ብቻ ነሽም ይለኛል እና በዚህ ምክንያት ነው ያሰረው። አሁን እንዴት እንደሚፈታና ቤሉልን የት እንደምናገኘው ነበር ያለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሩት። ስለምትከታተሉኝ ከልብ አመሰግናለሁ። በመጀመሪያ ሉሊት የመሰላት ቴዲ ቤሉልን እንዳገተው ነበር የምታውቀው። ታዲያ በተደጋጋሚ እንኳንም ከኔ ጀርባ ሆነ ሁሌም ትጠብቀኛለህ እና ሁሌም ከጎኔ ነህ፣ አሁንም ቢሆን ፍቅርክ ከኔ አልደቀቀህም፣ ስለዚህ ሁልጊዜም ከኔ ጎን ትገኛለህ እያለች ለራሷ እያነበረች ነበር። ግን ቤሉልን ያገተው ቴዲ ነበር የነገረችው። ግን እሱ ቴዲ ምንም እንደማያውቅና የሱ ሰዎች እዛ ቤት ሳይደርሱ ቤሉል እንደታገተ ነገራት። እሷ ግን አላመነችውም። በፍጹም ቴዲ ከኔ ጀርባ ሆነ ካሁንም ሌላ ስራ እየሰራህ ነው፣ ስለዚህ ሁሌም ቢሆን ከጎኔ ነህ፣ አዎ መቼም እንደማትተወኝ አውቅ ነበር እያለች ለራሷ ተስፋ አድርጋ ነበር። ግን አሁን ላይ ኤልሻዳይ በጣም ስላስቸገረቻትና ወንድሜን ካላገኘው እዚህ ቤት መቀመጥም ሆነ መኖር አልፈልግም፣ ራሴን ማጥፋት ነው የምፈልገው ብላ እናቷ ላይ ስታስጨንቃት፣ እሷም አይ ኤልሻዳይ አሁን የሰራሽው ነገር ጥሩ አይደለም፣ ከዚህ በኋላ ቤሉልን ማግኘት አልቻልንም፣ ስለዚህ እባክሽን ተረጋጊ ብላ ለማረጋጋት ሞክራ ነበር። ግን ደግሞ ኑንያትና ኤልሻዳይ በመሀል ስለተጣሉ ሉሊት አይ በፍጹም እንደዚህ መሆን አይችልም፣ እነ ኑንያት ከዚህ ቤት አይወጡም ስትል ምርጫ ሰጥታት ነበር። ኤልሻዳይም ታዲያ ምርጫዋን አልተቀበለቻትም። እናቷም ወልሉን በፍጥነት ፈልጌ ያመጣልሻለሁ፣ ስለዚህ እባክሽን ኤልሻዳይ ተረጋጊ፣ ከዚህ በኋላ ምንም እንድትሆኝብኝ አልፈልግም ብላ ነበር። ለኤልሻዳይ ግን አባቴን ትናንትና ሞቶ ሀዘኔን አልረሳሁትም፣ ድጋሚ ወንድሜን ታጣሁኝ፣ እኔ መቼም ሰው ልሆን አልችልም፣ ስለዚህ እባክሽን እማዬ ዛሬውኑ ቤሉልን ወንድሜን እንድታመጭልኝ ይፈልጋለሁ፣ በጣም ናፍቆኛል እያለቻት ነበር። ሄለን ይህ ሁሉ ማድረግ ያለባት ለልጇ ስለሆነ ብዙ ዋጋ የከፈለችውም ለኤልሻዳይ ስለነበረ ከዚህ በኋላ ልጄን በዚህ ማሳዘን አልፈልግም፣ ስለዚህ ቴዲ አንተን አናግሬ ቤሉልን ፈተህ እንዲሰጠኝ ይፈልጋለሁ። ቤሉል ወደ ቤት ካልተመለሰ ልጄ ትጎዳለች፣ የአባቷ ሀዘን ገና አልወጣላትም፣ ስለዚህ ቤሉል ከመጣ ልጄ ትረጋጋለች ብላ ነበር ያሰበችው። ግን ያሰበችው ቀርቶ ያላሰበችው ነገር ነው የተፈጠረው። ቴዲ እሱን እንዳላገተው ሲነግራት ማመን ቢከብዳትም ግን ግዴታ ማመን እንዳለባት ውስጧ ነግረዋለች። ምክንያቱም ለብቻዋ በተደጋጋሚ አወርታለች። ያወራችውም ቴዲ በዚህ ልክ ሊጨክንብኝ አይችልም ነበር፣ ምክንያቱም ቤሉልን ቢያግተው ኖሮ አሳልፎ ሊሰጠኛል፣ እኔ ስለሆንኩኝ አግተው ያልኩትኝ እኔ ስጠይቀው ደግሞ ለኔ ይመልስልኛል ብላ ነበር ያሰበችው። አሁን ቴዲ ከኔ ራቂ፣ እኔ የራሴን ህይወት ልኖርበት፣ ስለዚህ እየጠበቀችኝ ነው ጓደኛዬ፣ መሄድ አለብኝ፣ በቃሽ፣ እኔ ከዚህ በኋላ ካንቺ ጋር መቀጠል አልችልም፣ እናም ከጀርባ የሆነሽ የምታደርገውንም ነገር አቁሚ ብሎ ተናግሯታል። እሷም በብስጭት ነበር ከኋላው ስትከታተል የነበረ። እሱም ደግሞ በአጋጣሚ እሷን ስላያት ከኋላው እንደምትከታተለው ካወቀ በኋላ እሷን ለመሸወድ ነበር የሞከረው። መሲና ቴዲ ተቀጣጥረዋል። መሲን ለማግኘት ነበር እየሄደ ነበረው። መሲና ቴዲ በአንድ ላይ ታዩ ማለት ሄለን ሌላ ሴራ ታሴራለች ማለት ነው። እስከዛሬ አንድ ነገር ያስጨነቃት አለ። ምክንያቱም ልጆች እረዳለሁ ብላ የተናገረችው ውሸት በሙሉ እየወጣባት ነው ያለ። መኮን ከዚህ በኋላ አንዲትም ነገር እንዳተነፍስ ብላ አስጠንቅቀዋለች። ግን አዶናይ መኮን ደግሞ ከዚህ በኋላ ቃሉን ካጠፈ ምን ችግር እንደሚፈጠር መገመት አይከብድም። ከዚህ በኋላ አንተም ሆንክ ጓደኞችክ አርፋችሁ ተቀመጡ፣ አፋችሁን ዘግታችሁ፣ ካልሆነ ግን እንዳባት ካፈር ውስጥ ነው ማስገባ ብላም እየዛተችበት ነበረ። ቤሉል ሁሉንም ነገር አያውቅም። አዶናይም አንዳንድ ነገሮችን ከሷ ለመስማት ፈልጎ እንጂ ሁሉንም ነገር ሙሉ ለሙሉ እንዳላወቀ ነው። ግን እሷን ላለማዋጣጣት የሚያደርገው ነገር አሁንም ቢሆን ቀጥሏል። ከዚህ በኋላ ኑንያት በሰላም የምትኖር አይመስልም። ምክንያቱም ኤልሻዳይ ቤሉል የታሰረው በሳ ምክንያት ነው እያለች ሁልጊዜ ከሷ ጋር መጨቃጨቅና ሁልጊዜ እሷን ትነዘንዛታለች። ኑንያትም በቤሉል መታሰር በጣም እንዳዘነች ብትናገርም ማንም ሰው ሊሰማት አልቻለም።
ሁሉም ሰው እያስመሰልሽ ነው ያላት ናሆምን ጨምሮ። ናሆምም ከአንቺ ጋር ምን ሲሰራ ነው የታገተው ብሎ ሲያፋጥጣት ነበረ። እሷን ሊረዳት የቻለችው መሲ ብቻ ናት። መሲም እያንዳንዱን ነገር ካወቀች በኋላ ምንድነው ነገሩ፣ ለምን እንደዚህ ሊሆን ቻለ ብላ ብትጠይቃትም ግን ደግሞ መልሱ አንድና አንድ አዶናይ እንደሚያስቸግራትና ከሱ ጋር ካልሆነች ከማንም ጋር መሆን እንደማትችል ብዙ ጊዜ ሲዝትባት እንደነበረ ተናግራለች። በአሁኑ ከባድ ችግር እየተፈጠረ ነው። ኤልሻዳይ ቤሉል ካልመጣ እያለች ስታስጨንቃት ነበረ ሄለንም በአሁኑ ምንም ማድረግ እንዳልቻለች ተናግራለች። ማሲ በድጋሜ ከቴዲ ፍቅር የያዛት ይመስላል። ሲደውልላት በተደጋጋሚ ደስተኛ ሆና ታወራዋለች። እንደ ድሮ መሳደብና መነጫነጭም አቁማለች። ምን እየሆንኩ ነውኝ? ለምንድነው እሱ ያወራኝ የምስቀው? ደሞስ ምን ስለተፈጠረ ነው እያለች ደጋግማ ትናገራለች። ግን ደግሞ የበፊት ፍቅሯ ተመልሷል። ቴዲን ሳታውቀው በፊት ፍቅር እንደሚሰጣትና ብዙ ቃል የተገባቡት ነገር ነበር። ታዲያ ያንን በማስታወስ ሁልጊዜ ቴዲ መሆኑን ስታስብ ትናደር ነበር። በአሁኑ ግን ቴዲ ደውሎላት እንገናኝ ሲላት ምንም ሳታመናታ እሺ ብለዋለች። ታዲያ ይሄ ነገር ቴዲን በጣም አስደስቶታል። የወደፊት ህይወቴ ናት ብሎ ያሰባት ሴት በቀላሉ እንደዚህ ታምንልኛለች ብሎ አስቦ አላቀም። እናም በየጊዜው እንዲገናኙ ተጋግመው በስልክ እያወሩ ነበር። ይህን ነገር ሄለን ማወቅ እንደሌለባትም ተነጋግረው ጨርሰዋል። ከሄለን ጋር እንድትሰራ ፈቃደኛ እንድትሆን ያደረገው እሱ ነው። ምክንያቱም ሄለን ከኛ ጋር እንድትሰሪ ትፈልጋለች። ስለዚህ ከኛ ጋር መስራት አለብሽ ብሎ ሄለንን አስፈቅዶላት ነበር። ቴዲ ስላለ እንጂ መሲ ከነሱ ጋር መስራት አትፈልግም። ቴዲም እሷን ሁልጊዜ ለማግኘትና ስራው አንድ ላይ ከሆኑ እሷን ላለማጣት የሚያደርገው ጥረት እንጂ ሄለን በፍጹም መሲ እነሱ ጋር እንድትሰራ አልፈለገችም። ብዙ ሚስጥር ታውቃለች ከዚህ በፊት። ድጋሚ ሌላ ሚስጥሯ እንዲታወቅባት አትፈልግም። መሲን ማጥፋት እንጂ የምትፈልገው በፍጹም ከእሷ ጋር አብራ ሆና ምንም እንድትሆን አትፈልግም። አዶናይም በድጋሚ ኑንያትን አሁንም ቢሆን ሊተዋት አልቻለም። ምክንያቱም አዶናይ ከኔ ጋር ካልሆንሽ የማንም ልትሆኝ አትችይም። ስለዚህ እኔ ያልኩሽን ነገር በሙሉ ማድረግ አለብሽ፣ አለበለዛ ግን እያለ ያስፈራራታል። እሷም ካንተ ጋር ከመሆን ብሞት ይሻለኛል ብላ መርጣለች። ምክንያቱም ይህን ያህል ክፉ ይሆናል ብላ አንድ ቀን ማስብ አታውቅም። አዶናይ ጥሩ ሰው እንደሆነና በጣም አስተዋይ ልጅ እንደሆነ ነበር የሚያውቁት ሁሉም ሰዎች። ግን ደግሞ ያላሰቡት ነገር ተፈጠረ። ቤሉልን በማገቱ ሁሉም ሰው እንደሚጣላውና ሁሉም ሰው ያላሰበው ነገር እንደሚሆንበት ግልጽ ቢሆንም ግን ደግሞ አሁንም ቢሆን ቤሉል እውነታውን ሲናገር ምን እንደሚፈጠር መገመት አይከብድም። አዶናይ አሁንም ቢሆን ማንም አያውቅብኝም ብሎ ነበር ያሰበው። ግን ቤሉል አሁን በቅርብ መውጣቱ ስለማይቀር ሁሉንም ነገር መናገሩም ግዴታ ነው።